በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያውያን ቅዱስ ጊዮርጊስን ገበዘ ኢትዮጵያ ብለው የሚጠሩት ለምንድን ነው የሚለው ነው እና በብዙዎች በኢትዮጵያውያን ዘንድ በምዕመናንና በክርስቲያኖች ዘንድ ቅዱስ ጊዮርጊስ ገበዘ ኢትዮጵያ እየተባለ ይጠራል ማለት ነው። ስለዚህ ገበዘ ኢትዮጵያ የተባለው በምንድን ነው ምክንያቱ የሚለው ሰፊና ዝርዝር ጥልቅ ማብራሪያን በቀጣዮች እንሰጣለን ማለት ነው። ስለዚህ ይህንን መልእክት ሌሎች ልጆቻችሁ ወንድሞቻችን ደርስ ሸርና ሰብስክራይብ በማድረግ እንዲዳረሱ ታደርጋላችሁ ማለት ነው። ቀሪዎችን ጉዳዮች ወደ እናንተ እናደርሳለን ማለት ነው። ስለዚህ ኢትዮጵያውያን ቅዱስ ጊዮርጊስን ገበዘ ኢትዮጵያ ብለው የጠሩት ለምንድን ነው ቢባል የቄሰ ገበዝን ስራ ስለሚሰራ ነው። ገበዝ ታምኖበት ቤተክርስቲያኖችን ይጠብቃታል፣ ይከታተላታል ተብሎ በካህናቱና በሕዝቡ ይሾማል። የቤተክርስቲያኖችን ከትንሽ እስከ ትልልቅ ያሉትን እቃዎች ከጥንት ጀምሮ እስከ ዛሬ ድረስ ያሉትን የቤተክርስቲያኖችን እቃዎች ሳያሳንስም ሳይጨምርም በትክክል ቆጥሮ ለክቶ በአደራ ይቀበላል፣ በጥንቃቄ ያስቀምጣል። ለአገልግሎት ሲፈልጉ ያወጣል፣ ያስገባል። ቁልፍ ተረክቦ በ24 ሰዓት ውስጥ በሚደረገው አገልግሎት ማለትም በዋዜማ ጊዜ፣ በሰዓታት ጊዜ፣ በማህሌት ጊዜ፣ በኪዳን ጊዜ፣ በፍታት ጊዜ፣ በቅዳሴ ጊዜ ያስገባን ያስወጣል ማለት ነው። ስለዚህ ይሄን የቄሰ ገበዝ ስራ ነው ቅዱስ ጊዮርጊስ የሚያደርገው፣ የቄሰ ገበዙን ስራ ነው ማለት ነው። ይሄን ያየነው ሰም ነው። ከይህ ሰም ላይ ወርቅ እያወጣ ነው ቅዱስ ጊዮርጊስ እንዴት ገበዝ ኢትዮጵያ እንደተባለ የምናየው በቀጣዮቹ ማለት ነው። ቄሰ ገበዝ የተባለው ቅዱስ ጊዮርጊስ ነው። ቤተክርስቲያን የተባለው ደግሞ ምዕመናን ናቸው ወይም ኢትዮጵያውያን ናቸው። ምዕመናን ታምኖበት ለቤተክርስቲያን ገበዝነት እንደሚመርጡ ሁሉ ክርስቶስም ቅዱስ ጊዮርጊስን ለቤተክርስቲያን ገበዝነት መርጦታል ማለት ነው። በቤተ ክርስቲያን ውስጥ ያሉ እቃዎች ማለትም በክርስቲያኖች ላይ ያለው ሃይማኖት፣ ቋንቋ፣ ባህልና አምልኮ ክርስቲያናዊ ባህሎች ናቸው እነዚህ ማለት ነው። ገበዙ እቃዎቹ እንዳይጠፉ እንደሚጠብቁ ሁሉ ምስጥ እንዳይበላቸው እንዳይሰረቁ እንደሚጠፉ ሁሉ ቅዱስ ጊዮርጊስም የኢትዮጵያን ባህል፣ ሃይማኖት፣ ትውፊትን ጠብቆልናል ማለት ነው። ገበዙ ከሌለ የቤተ ክርስቲያን እቃዎች እንደሚጠፉ እንደሚወድሙ ሁሉ ሃይማኖትን አገልግሎትም ቤተክርስቲያንም እንደሌለች ሁሉ ቅዱስ ጊዮርጊስን ባይኖር ኖሮ ኢትዮጵያነታችን ቀጥለን አንሄድም ነበር ማለት ነው። ቅዱስ ጊዮርጊስ ባይኖር ኖሮ ዛሬኛ ቋንቋችን አማርኛና ግዕዝ መሆኑ ቀርቶ ኢጣሊያኛና እንግሊዘኛ እንዲሁም የባዕድ ሀገር ቋንቋ በሆነ ነበር ማለት ነው። ሃይማኖታችን ኦርቶዶክስ መሆኑ ቀርቶ ካቶሊክ፣ ፕሮቴስታንት እንዲሁም ቡዲዝም፣ ሽንቶይዝም በሆነ ነበር። ጳጳሳት ወንዶች ቀርተው ሴቶች በሆኑ ነበር። አንድ ባህሪ ብለን የምናምን እኛ ኢትዮጵያን ሁለት ባህሪ ብለን ባመን ነበር። ጾማችን አርብና ሮብ ቀርተው ቅዳሜና እሑድ በሆኑ ነበር። ሳንበላ የምንቀድስ እኛ ኢትዮጵያውያን በልተን በቀደስን ነበር። እመቤታችን ከአዳም የተገኘች ንጽሕት ናት ብለን የምናምን እኛ ኢትዮጵያውያን እመቤታችንማ ኃይለ አረማዊት ናት ብለን ባመን ነበር ማለት። ስለዚህ ከዚህ ሁሉ ባዕድ አስተሳሰብ ወይም ደግሞ የተበላሸ ሕግ የተበላሸ አረዳድ የጠበቀን ሰማዕቱ ቅዱስ ጊዮርጊስ ነው ማለት ነው። በቃል ኪዳኑ ታቦት የምንመካኛ ኢትዮጵያውያን ታቦት እንጨት ነው ባል ነበረ። የሚያስፈልገን ስጋውም ደሙ ነው ብለን የምናምን እኛ ኢትዮጵያውያን አይ ስጋው ብቻ ክርስቶስ ብቻ እምነት ብቻ ባል ነበርና ዕጣን መስዋዕት የምናቀርብኛ ኢትዮጵያውያን ሲጋራ ባጨስን ነበረ። በተቀደሰው ቤተ መቅደስ እኛ ኢትዮጵያውያን የጸሎት ማሳረጊያ ብንለው የክብሩ መገለጫ የምናደርገው በቅዳሴ ጊዜ፣ በማህሌት ጊዜ፣ በሰዓታት ጊዜ ዕጣን እናደርጋለን ማለት ነው። ነገር ግን ብዙዎች ኢጣሊያውያን ሲጋራ ነው የሚያጨሱ። ለተከበረው ሰውነታቸው ሲጋራ ያጨሳሉ። እኛ ቤተ መቅደስ ማለት የእኛ አካል ነው። በእኛ አካል ላይ ሲጋራ ባጨስን ነበርና ካህናት የሚባሉት ከሊቀ ጳጳሱ የተሾሙ መነኮሳት፣ ዲያቆናት እና ባለ ሕጎች ናቸው ብለን የምናምን የኢትዮጵያውያን ካህናት የሚባሉትማ መነኮሳት ናቸው ብለን ባመን ነበርና እግዚአብሔር የሚመሰገንበትን ቤተክርስቲያንን ወደ ሙዚየምና ወደ ሆቴልነት በቀየረው ነበር። በስርዓተ ተክሊል በቤተክርስቲያን የምንጋባኛ ኢትዮጵያውያን በየጎዳናው በየኮንቲነሩ በተጋባን ነበር። ወንድ ከሴት ጋራ በመከባበር በመተሳሰብ የምንጋባ እኛ ኢትዮጵያውያን ሴት ከሴት ወንድ ከወንድ ጋር በተጋባን ነበር። በሽምግልና በማዕረግ በወግ በቤተሰብ በክብር የምንጋባኛ ኢትዮጵያውያን እንደ ፍየል ልጅ በየቦታው በተጃጃልን ነበረ። ከዚህ ሁሉ መጥፎ አስተሳሰብ የጠበቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ተራዳይ አድርጎ ከላከልን በሰማዕቱ በቅዱስ ጊዮርጊስ ነው ማለት የመጣብን ማይበል ሁሉ ያስወገደልን ማለት ነው። ስለዚህ ዛሬ ላይም ወደፊት ላይ የሚመጣውም የሀገራችን ማይበል ያስወግድልን። ሌሎች እህቶቻችን እንዲደርስ ይህንን ላይክ እና ሰብስክራይብ በማድረስ ትተባበሩኛላችሁ። ቀሪዎችን ወደ እናንተ ልዩ ልዩ የሆኑ ምስጢሮችን ወደ እናንተ አደርሳለሁ ማለት ነው። በተጨማሪ ሰማዕቱ ቅዱስ ጊዮርጊስ ኢትዮጵያውያን ገበዘ ኢትዮጵያ ብለው የጠሩት ለምንድን ነው ቢባል በቃ የቤተክርስቲያን ስራ ስላስጠበቀልን ነው ማለት። በሰባት አጽዋማት በጥበብ በሞገስ በደስታ የምንኖር እኛ ኢትዮጵያውያን 10 ጊዜ በመብላት ኃጢአት በመስራት በዝሙት በኖር ነበር። ጾምን ሰራታችን ሁሉ ያስቀጠልን እሱ ነው። በመላእክት በቅዱሳን በምስጋና በመዝሙር ታጅበን ወደ ገነት የምንገባ እኛ ኢትዮጵያውያን በዲያብሎስ እየተደፋን ወደ ሲኦል በወረድን ነበር
ነበርና ቅዱስ ዲሜጥሮስ በወጣልን በኢትዮጵያ የዘመን አቆጣጠር የምንቆጥር 14ኛ ወር ያለችን እኛ ኢትዮጵያውያን ቀጥባጣውና በተወናበደው በጎርጎሮሳውያን የዘመን አቆጣጠር በተከተል ነበር። የተበላሸና ቀጥ ያጣ በነገስታት ስም የተሰየመ የተወናበደ የዘመን አቆጣጠር ነው ያላቸው። የኛ ኢትዮጵያውያን ግን ከኬክሮስ ጀምሮ ከአንድ ብሎ ማይክሮ ሰከንድ፣ ከዛ ደቂቃ፣ ከዛ ሰዓት፣ ከዛ ዕለታት፣ ከዛ ወራት፣ ከዛ ዓመታት፣ ከዛ ዘመናት፣ ከዛ አዝማናት ብለን ከትንሽ ጥቃቅን ሰዓት ጨምረን ዓለምን ቁጥሩን ያስቀመጥን ማለት ዓለም ከተፈጠረ ብለን መስከረም ላይ አዋጅ የምናጉጅ እኛ ኢትዮጵያውያን በተወናበደ ሕግ በተወናበደ የዘመን አቆጣጠር በሄድ ነበር። ስለዚህ የዘመን አቆጣጠራችን ትውፊታችን ነው። ለኛ ኢትዮጵያን ከሌሎቹ ሀገራት ልዩ የሚያደርጋት የራሷ የሆነ ሃይማኖትና ባህል የዘመን አቆጣጠር ስላላት ነው። ስለዚህ የዘመን አቆጣጠራችን የጠበቀልን ሰማዕቱ ቅዱስ ጊዮርጊስ ነው። በተወናበደ የዘመን አቆጣጠር ልንቆጥር የነበረውን መልካም ያደረገልን እሱ ነው ማለት ነው። ወንዶች ሱሪ፣ ሸሚዝ፣ ኩታ በመልበስ ሴቶች ደግሞ ቀሚስ ጎዳ የምንለብስ እኛ ኢትዮጵያን ዛሬ ሴቶች ቁምጣ ሱሪ ብሎም ደግሞ ራቁታቸውን ወደ አደባባይ ለብሰን በወጣን ነበርና እዚህ ማዕበል የጠበቀን እሱ ነው። በጋራ የምንበላ የምንጠጣ የፍቅር ማዕድ አጋፔ ያለን እኛ ኢትዮጵያን 18 ዓመት ሞልቷል፣ 18 ዓመት ሞልቶሻል፣ ውጣልኝ ልቀቀኝ በተባልን ነበርና ጤፍ እንጀራ፣ የበግ ስጋ፣ የፍየል ስጋ እንዲሁም ደግሞ ቆሎ የምንበላ የምንጠጣ እኛ ኢትዮጵያውያን ዛሬ በኦሪት ያልተፈቀዱልንን የአህያ ስጋ የአሳማ ስጋ በበላን ነበረ። ስለዚህ ምግባቸውም ምንነታቸውም አይጠቅምንም ማለት ነው። አንድ ኢትዮጵያዊ አባት ከዕለታት በአንድ ቀን ፓስታ ቀረብላቸውና በሹካ ማንካ ፓስታውን ቢያገላብጡ ሹካ ማንካው ሹልክ ሹልክ እያለ እምቢ አላቸዋል። ሹካውን ወደዛ ጣል ያደረጉና እና እንኳን አንተ የፈጠረ ጣሊያንም አላመለጠም አሉና በእጃቸው ገብተውበታል ማለት ነው። ስለዚህ እነሱ ምግባቸውም አይጥመን፣ ሃይማኖታቸውም አይጥመን፣ ትውፊታቸውም አይጥመን፣ ስልጣናቸውም አይጥመንም ማለት ነው። ስለዚህ ባህላችንና ትውፊታችን የኛ ይጠቅመናል። ስለዚህ ሰማዕቱ ቅዱስ ጊዮርጊስ የቀደምን ባህል አስቀጥሎልና ማለት ነው። እኛ ኢትዮጵያውያን የእመቤታችንን የሰማዕታትን የሐዋርያትን የቅዱሳን አበውን የጌታችን በዓል መታሰቢያቸውን የምናከብር እኛ ኢትዮጵያውያን ዛሬ ላይ ዋተር ዴይ፣ ከለር ዴይ፣ ብላክ ዴይ፣ ቶማቶ ዴይ፣ የውሸት ቀን፣ የራቁት ቀን፣ የቫላንታይን ቀን ወይም ደግሞ የጓደኞች ቀን፣ የተጨቆኑ መላክ ቀን፣ የኤችአይቪ ቀን እያልን በባዕድ ሀገር በተጃጃለና በተወናበደ በኃጢአት ባህል ባከበር ነበር ማለት ነው። ስለዚህ እዚህ ሁሉ ማዕበል የጠበቀን ሰማዕቱ ቅዱስ ጊዮርጊስ ነው ማለት ነው። በእውነት ይህን ሰማዕት ታዳጊ አድርጎ የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ዛሬ እኛ ኢትዮጵያውያን ስማችን የምንጠራው ቴዎድሮስ፣ ምኒልክ፣ ዮሐንስ፣ አብርሃም፣ ዳዊት ተብለን በነገስታቱና በቅዱሳን ስም እንጠራለን። ጽዮን፣ ሳምራዊት፣ ኢየሩሳሌም፣ ቤተልሔም፣ ዮርዳኖስ፣ ገሊላ፣ ዳንኤል፣ ማህሌት ተብለን በቅዱሳን ቦታዎች ስም እንዲሁ በቅዱሳን ሰዎች ስም እንጠራለን ማለት ነው። ስለዚህ ጣሊያን እኛን ገዝተውን ቢሆን ኖሮ በእነሱ ስም በባዕድ ሀገር ስም በጣዖት ስም አንቶሎኒ፣ ሳልቬሪኒ፣ ሳሬ፣ ነራፊል፣ ጋንደልፊ ተብለን በተጠራን ነበረ። ሀብተ ጊዮርጊስ፣ ወልደ ጊዮርጊስ፣ ጸጋ ጊዮርጊስ፣ ሀብተ ማርያም፣ እህተ ገብርኤል፣ ኪዳነ ማርያም ተብለን እኛ የምንጠራ ኢትዮጵያውያን የሰማይ ዜግነት ያለን እኛ ኢትዮጵያውያን በእነሱ በበስባሽና ፈራሽ በሆነው ስም በጣዖት ስም ነራብሲን፣ ናፕሪል፣ ግራዚያን እየተባለ በተጠራን ነበር ማለት ነው። ስለዚህ ከዚህ ሁሉ መጥፎ አኗኗር ከዚህ ሁሉ መጥፎ ባህልና ትውፊት የጠበቀን የቀደሙ የአባቶቻችንን ስርዓትና ትውፊት ይዘን እንድንቀጥል ያደረገን ኢትዮጵያዊ መልኩን ይዞ እንድንቀጥል ያደረገን ከዚህ ማዕበል ሁሉ የታደገልን የመጣብንን የማዕበል ቋጠሮ ያስወገደልን ሰማዕቱ ቅዱስ ጊዮርጊስ ነው ማለት ነው። በእውነት ይህ ሰማዕት የተመሰገነ ይሁን ማለት ነው። ገበዙ እቃውን ሲቀበል ቆጥሮ ነው፣ አይቀንስም አይጨምርም። ቅዱስ ጊዮርጊስም አባቶቻችን የሰጡን ሕግ ጣሊያን ልቀንስላችሁ ልጨምርላችሁ ብላ በመጣ ጊዜ አይጨመርም አይቀነስም ብሎ አስወግዶልና ማለት ነው። ገበዙ ከትንሽ እስከ ትልልቅ ያሉ እቃዎችን ተረክቦ ይጠብቃል። ቅዱስ ጊዮርጊስም ከትንሽ ትእዛዞችና ባህሎች እስከ ትልልቅ ሕጎችና ባህሎች ጠብቆልና ማለት ነው። ገበዙ ከጥንት ጀምሮ እስከ ዛሬ ድረስ ለቤተ ክርስቲያን የገቡ እቃዎች ተረክቦ እንደሚጠብቅ ሁሉ ቅዱስ ጊዮርጊስም አባቶቻችን ከጥንት ጀምሮ እስከ ዛሬ ድረስ የተሰራውን ስርዓት፣ ትእዛዝ፣ ቀኖና አስጠብቆልና ማለት ነው። እቃ ቢጠፋ የሚጠየቀው ገበዙ እንደሆነ ሁሉ ኢትዮጵያውያንም በአንድ ድምፅ ሆነው ቅዱስ ጊዮርጊስ ጠፋን፣ ተበላሸን፣ ወራሪ በላን፣ ፍጠንልን፣ ጊዮርጊስ ሆይ ድረስልን ብለው በተማጸኑት ጊዜ በ1888 ዓመተ ምህረት የካቲት 23 ቀን በመታሰቢያው ዕለት በአድዋ ሰማይ ላይ
በፈረስ ተቀምጦ በነጎድጓድ በብልጭታ በቀስተ ደመና በአድዋ ሰማይ ላይ ታይቶ ጠላትን ድል አድርጎልናል ማለት ነው። ገበዝ የመጣው ሁሉ ቤተክርስቲያን እንዳይገባ ዕቃ አውጥቶ እንዳይወስድ ሌላ ዕቃ አስገብቶ እንዳያኖር በቁልፍ ጠርቆ ቤተክርስቲያን እንደሚዘጋው ሁሉ ቅዱስ ጊዮርጊስም ጣሊያን እስከ ምናምን ከኢትዮጵያ እንዳይገባ ገብቶም ሀብቷን ንብረቷን ባህሏን እንዳይወስድ ሀገር ውስጥ ገብቶ የራሱን እምነት የራሱን ሕግ የራሱን አስተዳደር የራሱን ባህል እንዳያስፋፋ ነበልባል በሆነው ሰይፉ አድዋ ላይ ምክክ አድርጎ አስቀርፏቸዋል ማለት ነው። ገበዝ በጥብቅ በጥንቃቄ ያስቀመጠውን ዕቃ በክብረ በዓል ጊዜ በንግስ ጊዜ ከትንሽ እስከ ትልልቅ ያሉ ዕቃዎችን ያወጣል ያስገባል። ቅዱስ ጊዮርጊስም በጥብቅ ያስቀመጠልን ባህላችንን ጥምቀትን ስንፈልግ በጥር፣ ትንሣኤን ስንፈልግ በመጋቢትና በሚያዝያ፣ ገናን ስንፈልግ በታኅሳስ፣ አዲስ ዓመትን ስንፈልግ በመስከረም፣ ፍልሰትን ስንፈልግ በነሐሴ፣ ነነዌን ስንፈልግ በጥርና በየካቲት፣ መስቀልን ስንፈልግ በመስከረም በየጊዜያቱ በየወራቱ አባቶቻችን በሰሩ ልክ እንደፈለግን እንጠቀማለን። ይህን ያስጠበቀልና የአባቶቻችን ሰንሰለት ያስቀመጠልና የዘመን አቆጣጠሯን መሰረት አድርጎ የሚደረጉ አዋጆች፣ የሚደረጉ ጾሞች፣ የሚደረጉ በዓሎች እንዲከበሩ ያደረገልን ሰማዕቱ ቅዱስ ጊዮርጊስ ነው ማለት ነው። ገበዙ ያስቀመጠው መጽሐፍና ጽና መስቀል ታቦት ከጠፋ አገልግሎት የለም፣ ቤተክርስቲያንም የለችም፣ ምእመናንም የለም፣ የስመ ዜግነትም የለንም ማለት ነው። ስለዚህ ገበዙ የጠበቃቸው ዕቃዎች ሲኖር ነው አገልግሎት የሚኖረው፣ ሃይማኖት የሚቀጥለው። ቅዱስ ጊዮርጊስም ይህንን ባህል ስላስቀመጥነት ትንሣኤም ስላስቀመጥን በስራ ስላስቀመጥን ነው ዛሬኛ ይህን ማክበር የቻልነው። የዘመን አቆጣጠሪያችን ያልጠፋው በሱ ነው። ቋንቋችን ያልጠፋው በሱ ነው። ባህላችን ያልጠፋው በሱ ነው። ወጋችንን ማንነታችንን ያልጠፋው በቅዱስ ጊዮርጊስ ተራዳይነት ነው ማለት። ስለዚህ ይህን ሰማዕት ለሰጠን ለአምላካችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። ገበዝ ለአገልግሎት ሰዓትን ጠብቆ ቤተክርስቲያን እንደሚከፍት እንደሚዘጋ ሁሉ አገራችን ኢትዮጵያ ለመውረር ሰዓትን፣ ጊዜን፣ ወቅትን፣ ዘመንን ጠብቆ ለሚነሱ ወራሪዎች፣ አረመኔዎች አገራችን ከጥንት ጀምሮ በተለያየ አቅጣጫ በተለያየ ዘመን በተለያየ ምክንያት በተለያየ ጥቅም የተለያዩ ወራሪዎች በሚነሱበት ጊዜ በር የዘጋልን የምህረት በርን የከፈተልን ቅዱስ ጊዮርጊስ ነው። የሃይማኖታችን ደምግባት፣ ውበት፣ መልክ፣ የባህላችን የሃይማኖታችን የጓዳችን ጠባቂ ቅዱስ ጊዮርጊስ ነው። እሱ ባይከላከል ኖሮ ዛሬኛ ሕይወታቸው መስቀልቅል እንዳሉ ሀገራት እንደ ሶሪያ፣ እንደ ሶማሌ፣ እንደ መላው ድፍን አፍሪካ ሀገር ሆን ነበር። ውበታችን የሆነውን የቅዱስ ያሬድን ዜማ ያልጠፋው በቅዱስ ጊዮርጊስ ረዳትነት ጠባቂነት። ስለዚህ በአድዋ ድል ያደረጉት በአድዋ ጦርነት አስተዋጽኦ ያደረጉት ብዙዎች ኢትዮጵያውያን ብዙዎች መኮንኖች፣ ወታደሮች፣ ብዙዎች ነገስታት እንደሆኑ አምላካችን እመቤታችን እንዳለበት ሁሉ ሰማዕቱ ቅዱስ ጊዮርጊስን በወታደርነት ስራው ወታደርን በመርዳቱ በፈጣይነት ፍጥነ ረድኤት እንደሚባለው በፈጣንነቱ የኢትዮጵያን ወታደር አግዟቸዋል ማለት። ስለዚህ ኢትዮጵያውያን ሁሉ እንዲቀጥሉ ያደረገው ቅዱስ ጊዮርጊስ ነው። የኢትዮጵያ መልክ ያልጠፋው በቅዱስ ጊዮርጊስ ነው። በአምስት ፊደል የተጻፈችው ኢትዮጵያ በአምስት ፊደል በተጻፈው ጊዮርጊስ በሚለው ስም ውበቷና መልኳ ተጠብቆላታል ማለት ነው። ኢትዮጵያ ለዛ ነው ቅዱስ ጊዮርጊስን ገበዘ ኢትዮጵያ ብላ የምትጠራው። ገበዝ ከውጭ የመጣውን ሁሉ እንደሚያባርር ከውጭ የመጣን ጠላት ያባረረልን ሰማዕቱ ቅዱስ ጊዮርጊስ ነው። ነቢዩ ኤርምያስ በትንቢተ ኤርምያስ 13:23 ላይ ኢትዮጵያዊ መልኩን ለበዥንጉርጉርነት ይለጉ ዘንድ ይቻለዋልን እንዳለ ቅዱስ ጊዮርጊስን በእግዚአብሔር ትእዛዝ እስከሄዳችሁ ድረስ ለመልካችሁ ጠባቂ አድርጎ እግዚአብሔር ልኮኛል በማለት ጠላትን በየአቅጣጫው ሲመጣ ድል ያደርግልናል ማለት። ስለዚህ እኛ የሃይማኖት መልክ እስከያዝን ድረስ ሰማዕቱ ቅዱስ ጊዮርጊስን በጠራ ነው ጊዜ ፈጥኖ ይደርስልናል ማለት ነው። ስለዚህ ለአባቶቻችን ፈጥኖ የደረሰው አምላክ ዛሬም ለእኛ ፈጥኖ ይደርስልን ሰማዕቱ ቅዱስ ጊዮርጊስ ወደፊት ያለው ትውልድ ያግዘን። ይህን ሌሎች እህቶቻችንና ወንድሞቻችን እንዲደርስ ላይክና ሸር ሰብስክራይብ በማድረግ እናንተ ተተባበሩኝ ያላችሁ። ሌላ ፕሮግራም እስከምንገናኝ ሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።